እዮብ እባላለሁ። ባንከር ነኝ። እማማ ኢትዮጵያ ውስጥ እንደ ምግብ ቤት በየቀኑ ከሚከፈቱ ባንኮች አንዱ ውስጥ ነው የምሰራው። ጧት ከእንቅልፌ እነሳና ሰላም ያሳደርከኝ ጌታ ሰላም ማውለኝ፣ ከነገረኛ ደንበኛ ሰውረኝ፣ አዳዲስ ቡክ የሚያስከፍቱ ነፍሳትን አብዛልኝ። በየጸሎት ካደረስኩ በኋላ ፊቴን ታጥቤ ጥርሴን ቦርሽና ምሳቃዬን ቋጥሬ አንገቴን በከረባት አንቄ እንደ አራጣ በዳሪ ከእጄ የማጠፋውን ጥቁር የእጅ ቦርሳ ይዤ ባስ እንዳያመልጠኝ የተጣደፍኩ ከቤት እወጣለሁ። ሲመሽ ደግሞ የአንገቴን ከረባት እያላለው ከቢሮ ወጣና ራቴን የ50 ብር እርጥብ ከመንገድ ዳር ገዝቼ እየበላው የኮሪደር ልማቱ ላይ በተተከሉ በርካታ ወንበሮች በየመሃሉ የተቀመጥኩና የተነሳው ወደ ቤት ያዘግማለሁ። 2 ዓመት በእንደዚህ አይነት ሁኔታ አሳለፉ። ከዩኒቨርሲቲ አብረን ከተመረቅን ቱጃር ጓደኛዬ ጋር እያወራን ነው። እዮብ ግን የሰው ብር ከመቁጠር ወጥተህ መች ነው የራስን ብር መቁጠር የምትጀምረው? ብሩ ይኑረኝ እንጂ እኔ ለመቁጠር እምቢ ብዬ ነው እኮ። ብሩ እንዲኖር እኮ ጨክነ ከቅጥር ስራ መውጣትና ትንሽም ብትሆን የራስን ቢዝነስ መጀመር አለብን። ያኔ ከዩኒቨርሲቲ እንደወጣን ጀምር ያልኩን ስራ አብረ ከኔ ጋር ጀመረ ቢሆን ኖሮ ይሄኔ አንተም እንደኔ ሚሊዮነር ነበርክ አለኝ። ይቅርታ የኔ ወንድም፣ እኔ ህገ ወጥ ስራ ውስጥ መነካካት አልፈልግም፣ ተወኝ። ሳቃለና አንተ ጥሩ ትጫወታለህ እባክህ። አብዛኛው ከተማ ውስጥ ያለው ሀብታም እኮ ህጋዊ ህገ ወጥ ነው። በትክክለኛ መንገድ ሰርቶ ያለፈለት 5% እንኳን አይሞላም። ምናልባት ከነዛ 5%ቶች ውስጥ ሆኖ ይሆናል፣ ማን ያውቃል? ይኸውልህ ወዳጄ፣ ወይ ካለው ተወለድ፣ ወይ ካለው ተጠጋ፣ ወይ ደግሞ ምንም ነገር ደፍሮ ለመስራትና ሀብታም ለመሆን የተዘጋጀ ደፋር ልብ ይኑርህ ነው ጨዋታው። አንተ ወይ ካለው አልተወለድክ፣ ወይ ካለው አልተጠጋ፣ ወይ ደግሞ ነገሮችን የሚጋፈጥ ደፋር ልብ የለ። ዝም ብሎ የሀብታም ብር የቆጠሩ መኖር ተመችቷል መሰለኝ። እኔ ግን የምር አሁን ምርር እያለኝ ነው። ሰዎች የተሰበሰቡበት ቦታ በሰላም እያለፍኩ ልክ እኔን ሲያዩ ቡክ ፈውት የመል እየመሰላቸው አጥፍቶ ጠፊ ሽብርተኛ ያዩ ይመስል ከአካባቢ ይበተናሉ። ወድጄ ነው እንዴ ስቆይ ቡክ ማስከፍተው? የእንጀራ ነገር ሆኖብኝ እንጂ። በዚህ ምሬት ከቀጠልክ አንድ ቀን በሥራ ቦታ በምታረገው ከረባት ራስን አንቀ መግደል አይቀርም። ከዛ በፊት ሐሳብን ቀይረ ከኔ ጋር መስራት ከፈለክ ደውልልኝ። ሰላም ዋል ብሎ ተነስቶ ሄደ። ባንክ አብረን ከሚሰራ ባልደረባዬ ጋር የሆነ እሑድ ቀን አብረን ቁጭ ብለናል። ሰማያች ባለፈው መገናኛ ጋር ቡክ ያስከፈትኳትን ቆንጅዬ ልጅ ዛሬ ላገኛት እኮ ነው። በቀን ውስጥ እኮ በጣም ብዙ ቆንጅዬ ሴቶችን ቡክ ስናስከፍት ነው የምንውለው። የትኛዋ ናት? ያቺ ናታ። እንደውም ስትስቅ በጣም ታምራለች አልኩ። እንደውም ስትስቅ ጥርሷ ነጭ ከመሆኑ የተነሳ ሀጫ በረዶ ይመስላል ያልከኝ አስታወስኳት። ኧረ እኔ እንደዛ ላልኩም። አታጋን ነው ወይስ ድሮ የምትሰራው ቲያትር አገርሽቶብህ ገጸ ባህሪ ውስጥ ገብተህ ነው? ይልቅ እሱን ተወውናውን እንዴት እሺ እንዳለች ንገረኝ። ለነገሩ አንተ ብር ነው እንጂ የሌለ ምላስማ እኮ አለ። በዚህም በዛም በለ አሳመንካት አይደል? በአካውን ገና እሷ ጋር ለመሄድ የታክሲ ግፊያውን ሳስብ ምርር እያለኝ ነው። ላብላብ እንዳልል ብብቴ ላይ አራሎ የሚጨርሸኝ ነው ከቤት የወጣሁት። ምን ዋጋ አለው? አሁን ሄጄ ሀገር ውስጥ ስታጎር በግበግ መሽተቴ አይቀርም። እና ታዲያ በያንጓ አትሄድም እንዴ? አንተ ደግሞ ትቀልዳለህ አይደል? ለያንጎ የምከፍለው ብር ኬት አባት ያመጣለሁ? ውድ መስሎ ነው አይደል? በጣም ርካሽ እኮ ነው። በያንጎ ስትጠቀም ደግሞ ከሌሎች ሜትር ታክሲዎች በተሻለ 30% ቅናሽ አግኝተ ምቾት ተጠብቆ ነው የምትሄደው። ስልኩን ከኪሱ ውስጥ አውጥቶ ያሳየኝ ደግሞ አፕሊኬሽኑን አውረደ ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ ስታስገባ የመጀመሪያ ጉዞ ላይ 30% ቅናሽ ታገኛለህ። የምርህን ነው? እና በያንጎ ወደ ቀጠርካት ልጅ ጎ አለኝና ተሳሳቅን። ከልጅቱ ጋር ተገናኝተናል። እንዴት ግን የዛን ቀን እንደሌላ ሰው ሳታለፊኝ ቡክ ቶሎ ከፈትሽልኝ? በዚህ አይነት ልብሽንም ለመክፈት ብዙ አታለፊኝም። ያው ከሁኔታ ስረዳ እንደማትለቀኝ ስለገባኝ ነው ከምጨቃጨቀው የከፈትኩልህ። እስካሁን የከፈትኩት ቡክ ቢቆጠር ከ20 ይበልጣል። ግን ከአንድ ወይ ከሁለቱ ውጪ ሌሎቹ የት እንዳሉ ራሱ አላውቅም። አብዛኛውን ቡክ የከፈትኩት ባንኮሮቹ መገናኛ ጋር እግር ላይ ተጠምጥመው አላሳልፍ እንደሚሉት ህፃናት እግር ላይ መጠምጠም ሲቀራቸው ሼም ይዞኝ ነው። እኔ እንኳን እግርሽ ላይ ሳይሆን ልብሽ ላይ ነው እንደ ሐረግ መጠምጠም የምፈልገው አልኳት። የፍቅር ቃላት መጠቀም ነው። በለማንኛውም ያገኘው ቡክ ስታስከፍተኝ የሰጠውከን 200 ብር እንድትመልስልኝ ነው። የምርሽን ነው? ደነገጥኩ። ስትይኝ የቀለድኩ መስላለሁ ብላ ተነሳችና የሸሚዜን ኮሌታ ጨምደዳ ያዘች። ኧረ እኔ መቤት ሰጥሻለሁ ተረጋጊ አልኳትና ከኪሴ 200 ብር አውጥቼ ሰጠዋት። አምጣ ብላ ከእጄ ላይ መንጭቃ ወሰደችውና ቦርሷን ይዛ በተቀመጥኩበት ጥላኝ ሄደች። ከኔ ባሰ ችጋራም በመኖሩ ተገርሜ አፌን ያዝኩ። ሁሌ ቡና መጠጣበት ምግብ ቤት ውስጥ ቁጭ ብያለሁ።
ከዚህ በፊት አይቼው ማላውቀው አንደኑን በጨርቅ ካልሲና በጫማ ማሰሪያ ክር የሸፈነ መለስተኛ ጎልያድ የሚያክል ሰው እግሩን እንደ እርጉዝ ሴት ከፍቶ ፊት ለፊቴ ቁጭ ብሏል። ያዘዘው ምግብ ሳፋ በሚያህል ትሪ መጣለትና ጠረጴዛ ላይ ቁጭ አለ። ግንባሩን ቋጠር አድርጎ ትዕዛዝ በሚመስል መልኩ እንብላ አለኝ። ፈገግ ለማለት እየጣርኩ ብላ ቅርብ ሰዓትን የበለውትን ያመሰግናለሁ። እጁን ጨብጦ እንደ ፍርድ ቤት መዶሻ አንድ ጊዜ ጠረጴዛውን ግም አረገውና እኔ ሰሜን የምኖር ግለሰብ ነኝ። ለብቻዬ አንድ ትሪ እንጀራ አይደለም አንድ ፍሬ ምስር እንኳን አይዋጥልኝም። በፍርሃት እየተንቀጠቀጥኩ ማን ነው ስምህ? ጮክ ብሎ አብርሃም አለኝ። አብርሃም ወልዴ ነው። መቀለዱ ነው ብሎ ከተቀመጠበት ተነሳ። ከዚህ በላይ መከራከር ለነፍሴ አስጊ መሆኑ ገባኝ። ነፍሴን ባልባሌ ነገር ለሞት ከማቀርብ ብዬ እጄን ታጠቤ መጣውና ማዱ ላይ ቀረብኩ። ካሁናውን ተነስቶ እጁን ይታጠባል ብዬ ስጠብቅ እግር የሚያህል እጁን ትሪው ላይ ከመረው። በፍርሃት የተቅለሰለስኩ ወንድሜ እጄን አትታጠብም እንዴ? ግንባሩን ቋጠር አድርጎ እንጀራውን የጠቀለለ ከበላው በኋላ አታጠባለሁ የት ሄድብኛል እንካ ብሎ የጠቀለለውን እንጀራ በግድ አጎረሰኝ። ወደ ላይ የተናነቀኝ እንደምንም ዋጥኩት። ላይ በላይ ያጎረሰኝ ምግቡ እንደምንም አለቀ። ያዘዝኩትን ቡና እንኳን ሳልጠጣ እግሬ አውጭኛል። ከዛ ቀን በኋላ ሰውየው መኖሩንና አለመኖሩን ሳላጣራ እዛ ቤት መግባት አቆምኩ። የሆነ ቀን አለመኖሩን ካረጋገጥኩ በኋላ ሀገር ሰላም ብዬ ቡናዬን አዝዤ ቁጭ ብያለሁ። ያዘዝኩ ቡና መጥቶ ገና ፉት ያልኩትን ቡና ሳልውጠው በጣራ በኩል ይሁን ቤት እንደገባ ሳላውቅ ያን ሳፋ የሚያህል ትሪ ይዞ ከወጥ ቤት ብቅ አለ። አፌ ውስጥ ያለ ቡና ሲመረኝ ተሰማኝ። እንዴ አጅሬ መጣ እንዴ? ሰሞኑን ጠፍተህ ነው? መልስ ሳልሰጠው ዝም አልኩ። ትሪውን ይዞ እንደለመደው እግሩን በልቅጦ ቁጭ አለና በል እንብላ አለኝ። ተፋኝ። በ40 ቀን እድሌ ክፉኛ አዘንኩ። አይኔን ቀስ አርጌ ወደ ጣቱ ሰደርኩ። በክቷል። ጥፍር ውስጥ ያለው አፈር ቢወጣ አንድ 4 በ4 የሆነ ቤት ጥንቅቅ አድርጎ ይመርጋል። እየጠበቅኩ እኮ ነው እንብላ ብሎ ጮኸ። ምርር ብሎኝ እምባ በተናነቀው ድምፅ ብለ የተባረከ ይሁን አልሁት። እጁን አስፍቶ 3 ጊዜ ምግቡ ላይ ካማተበ በኋላ ቀና ብሎ እያየኝ ተባርኳል በልብላ